እጅግ አሳዛኝ የተባለ መረጃ ተሰምቷል። የሆሮ ጉድሩ ወለጋ ሀገረ ስብከት ዋና ስራ አስኪያጅ በታጣቂዎች መገደላቸው ነው የተገለጸው። ግብረ ሰዶም ነኝ ባልኩበት ቪዲዮ ሁሉም ፕሮቴስታንቶች እኔ መልካም ነገር ነው የጻፉልኝ። ታኅሳስ 19 ገብርኤል ደረሰ። እነሱ የሚሳደቡ ዘንድ አፋቸውን በመልአኩ ላይ ከፈቱ። ስሙት ቪዲዮ። ሰላም እንደምንቆያችሁ ውድ የዩቲዩብ ተመልካቾች፣ እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ዛሬም ደግሞ በወቅታዊና በመንፈሳዊ ቪዲዮ ተመልሻለሁ። ለዛሬ ከምንመለከታቸው ውስጥ ደግሞ አንድ የቤተክርስቲያን አስተዳዳሪ በታጣቂዎች እንደተገደሉ እየተነገረ ይገኛል። ምንድነው የሚለውን በቪዲዮአችን የምንመለከት ይሆናል። ከታኅሳስ ገብርኤል ጋር ተያይዞ አሁንም ደግሞ ፕሮቴስታንቶች አዳዲስ ነገር ይዘው መጥተዋል። ምንድነው የሚለውን በተጨማሪ በቪዲዮአችን እንመለከተዋለን። እስከ ፍጻሜው እንድትከታተሉ እየጠየቅኩ ለዚህ ቻናል አዲስ ከሆናችሁ እኔ ገብረአማን ነኝ። ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። ይህንን ቪዲዮ ደግሞ ላይክ አድርጉት። ላይክ ማድረግ ለእናንተ ቀላል ስራ ነው፣ ለእኔ ደግሞ ይጠቅመኛልና ላይክ ማድረግ እንዳይረሳ። አሁን ቀጥታ ወደ መጀመሪያ ቪዲዮአችን እንለፍ። እጅግ አሳዛኝ የተባለ መረጃ ተሰምቷል። የሆሮ ጉድሩ ወለጋ ሀገረ ስብከት ዋና ስራ አስኪያጅ በታጣቂዎች መገደላቸው ነው የተገለጸው። የህዳር ጽዮን ማርያምን በዓል በሆሮ ጉድሩ ወለጋ ሀገረ ስብከት ስር በምትገኘው በሐረርቶ ማርያም በዓሉን አክብረው ሲመለሱ ሻምቡ ከተማ መዳረሻ ሲደርሱ መልአከ ኤዶም ቀሲስ ዳጉማና እንዲሁም ደግሞ በርካታ የሀገረ ስብከቱ ሰራተኞች፣ ወጣት የማህበራት አገልጋዮች በታጣቂዎች ተወስደው የቆዩ ሲሆን ሌሎቹ ተፈተው ቆይተው ወደ ቤተሰቦቻቸው እየተመለሱ ሲሆን በትናንትናው ዕለት የሀገረ ስብከቱ ዋና ስራ አስኪያጅም መልአከ ኤዶም ቀሲስ ዳጉማ ኡፋና እንዲሁም ደግሞ የስብከቱ ወንጌል አገልጋይ የሆኑት ቀሲስ ደሳለኝ ነሞምሳ በታጣቂዎች መገደላቸው ነው የተገለጸው። እንግዲህ በዚህ ቪዲዮ ላይ እንደተመለከትነው በቤተክርስቲያንና በአማኞቿ ላይ የሚደረገው ጥቃት አሁንም ቀጥሏል። አንድ የቤተክርስቲያን አስተዳዳሪ እንደተገደሉ እየተነገረ ይገኛል በታጣቂዎች። አሁንም ይሄ ነገር እጅግ አስጊ እየሆነ ይገኛል። አባቶች መናገር እንኳን ቢያቅታችሁ ሰማዕታቱን ማክበር፣ ለነሱ መጸለይ፣ ምህላ እንዲታወጅ ማድረግ ያስፈልጋል። ዝምታ መፍትሄ አይሆንምና የተቻላችሁን አቅም መስራት ያለባችሁን ነገር ስሩ እንላለን። ወደ ቀጣይ ቪዲዮአችን እንለፍ። ታኅሳስ 19 ገብርኤል ደረሰ። እነሱ የሚሳደቡ ዘንድ አፋቸውን በመልአኩ ላይ ከፈቱ። ስሙት ቪዲዮን። የቅዱስ ገብርኤል ውለታ ያለባችሁ ቪዲዮውን 40-50 ጊዜ በደንብ ኮፒ ሊንክና ሪፖስት አድርጉት። በኮሜንት እየገባችሁ የኃያሉን መልአክ ስም አጥለቅልቁ። እኛ ጴንጤዎች ለገብርኤል ለምን አንሰግድም? ሲጀመር ስግደት ላይ የሚሰገድለት አካል መገኘት አለበት። ቅዱስ ዮሐንስ ግን በራእዩ ይሄንን ተመለከተ። ታላቅ ስልጣን ያለው መልአክ ከሰማይ ሲወርድ አየው። ከግርማው የተነሳ ምድር በራች ይላል ራእየ ዮሐንስ ምዕራፍ 18 ከቁጥር 1 ላይ። እባካችሁ ኦርቶዶክሳውያን ቪዲዮን 40-50 ጊዜ ኮፒ ሊንክ ብታደርጉት የጠፉትን እንመልሳለን፣ ያሉትን እናጸናለን። አሁንም ልበ አምላክ ዳዊት እንደዚህ ሲል ተናገረ። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ተብሎም ተጽፏል በመዝሙር ምዕራፍ 33 ከቁጥር 7 ላይ። ወዴት አለ ማንስ ለመላእክት ሰገደ ካልከኝ እንዲህ ይላል። የቃሉንም ድምፅ በሰማው ጊዜ ደንግጬ በምድር ላይ በግንባሬ ተደፍቼ ሰገድኩኝ ይላል። ምን ይላል? ደንግጬ በምድር ላይ በግንባሬ ተደፍቼ ሰገድኩኝ ይላል። ነቢየ ልዑል ዳንኤል ለመልአኩ በግንባሩ ተደፍቶ ሰግዶለታል። እኛም ዛሬ ቅዱሳንን የሚገባቸውን ክብር እንሰጣለን። ኃያላን ረቂቃን የሚሆኑ በእግዚአብሔር ፊት የሚቆሙ መላእክትን ለእነርሱ ክብርን እንሰጣለን። ናታኔም ወንድማችሁ እና ጊዜ እግዚአብሔር ለሀገራችን ያምጣልን። ሰላም። እንግዲህ ታኅሳስ 19 የሊቀ መልአኩ የቅዱስ ገብርኤል ታላቅ ዓመታዊ ክብረ በዓል ነውና ያንን ተከትሎ አሁንም ደግሞ ጫጫታቸውን ጀምረዋል። እንግዲህ ቤተክርስቲያን ስለዚህ ነገር ጥንቅቅ ያለ ትምህርት አላት። ዋናው ቀርቦ መማር ያስፈልጋልና ቀርበን ልንማርና ሁሉ ነገር ስለ ስርዓቶቿ በደንብ ማወቅ ያስፈልገናል። ወንድማችንን በደንብ አድርጎ መልሶላቸዋል። ቃልዮትን ያሰማልን። ወደ ቀጣይ ቪዲዮአችን እንለፍ። አንዱነት እንድታውቁ ያስፈልጋል። ጎበዝ ክርስቲያን ማለት ለስላሳ ማለት አይደለም። አንድ ሰው ጎበዝ ክርስቲያን ሆኖ ወታደር መሆን ይችላል። ውትድርና ከክርስትና ጋር የሚጣላ ነገር የለም። ምክንያቱም ብዙ ሰማዕታት ወታደሮች ናቸው። ለሀገራቸው ለሃይማኖታቸው ይከላከላሉ፣ ይዋጋሉ። ምንም ድርድር የለም። መግደል ካለባቸውም ይገላሉ። ወታደር መቼም ሊገል ነው የሚሄዳል። ስለዚህ አንድ ክርስቲያን ወታደር ከሆነ መግደል ይችላል። መግደል የሚችለው ግን በፍትህ ነው። ሃይማኖቱን ሀገሩን ሊያጠፋ የመጣውን ተዋጋ ተብሎ ሲታዘዝ የበላይ ሲያዘው ይዋጋል፣ ይገላል። አንድ ወታደር ለሀገሩ ሲከላከል ለገደለው ሰው አይጠየቅም። ለሃይማኖቱ ሲከላከል ለገደለው ሰው አይጠየቅም። ለምን ይጠየቃል? ለግል ስሜቱ አይደለም ያንን የሚያደርገው። ትናንት ያከበርነው ሰማዕቱ ቅዱስ መርቆሬዎስ ወታደር ነው። የበርበር ሰዎችን ብቻውን ፈጅቷቸዋል። እንዲያውም ከእግዚአብሔር ከመልአክ ሰይፍ ተቀብሎ ፈጅቷቸዋል።
ለግል ቂም አይደረግ እንጂ ለሃይማኖትና ለሀገር የሚደረግ ነገር በፍትህ ከሆነ ነውር የለውም። ለመምህራችን ለመምህር ዮርዳኖስ ቃልዮትን ያሰማልን። ብዙዎች ጥያቄ የሚሆንባቸው ነገር ክርስቲያኖች ወታደር መሆን ይችላሉ፣ ሰው መግደልስ እንዴት ነው ምናምን ብሎ ይጠይቃሉ። በጦርነት ሰዓት የሚደረግ ግድያንም ይጠይቃሉ። እና መምህራችን እንግዲህ አንድ ሰው ሃይማኖቱንና ሀገሩን ለመከላከል እስከሆነ ድረስ ቢገል ምንም ችግር እንደሌለውና የሚመጣውን ጥፋት ለማስቆም ስለሆነ ምንም ችግር እንደሌለውና ክርስቲያኖች ሁሉ ሰማዕታት ወታደሮች እንደነበሩ ጠቅሰው አስተምረውናል። ለእሳቸው ቃልዮትን ያሰማልን። ወደ ቀጣይ ቪዲዮአችን እንለፍ። ግብረ ሰዶም ነኝ ባልኩበት ቪዲዮ ሁሉም ፕሮቴስታንቶች እኔ መልካም ነገር ነው የጻፉልኝ። አዎ ብዙ ፕሮቴስታንቶች ጎበዝ በርታ ሊሉክ ይችላሉ። ምክንያቱም እነሱ እዚህ ሀገር ላይ ከመጡ 100 ወይ 101 ወይ 102 ዓመት ሊሆናቸው ይችላል። ስለነሱ አይመለከተንም። ስለ ሀገር ስለሆነ እያወራክ ያለው ሀገር ማለት ኦርቶዶክስ ናት። እዚህ ኦርቶዶክስ ኢትዮጵያ አንድ ላይ ተያይዞ መሄድ ነገር ነው። ስለነሱ አይመለከተንም። ምክንያቱም እነሱ የመጡበት ቦታ ላይ አሁን ቸርቻቸው ላይ የሚደረገው ነገር ይሄ ነው። ይሄኛው ስለዚህ እንደዚህ አይነት ነገር የሚደረግበት ፕሮቴስታንት እኔን አልተቃወመኝም ወይ በርታ ነኝ ብለክ ኢትዮጵያ ላይ እንደፈለኩ ሆናለሁ ማለት አይቻልም። ምክንያቱም ህግ አለ። አስገድጄ ያልደፈርኩም ወር ምናምን ልትል ትችላለህ፣ ግን እኛ አይመለከተንም። ስለዚህ አሁን ያሰብከው ነገር ኢትዮጵያ ላይ አይቀጥልም። እሺ የገጠር አብያተ ክርስቲያናት እርዱን እባካችሁን የሆነ ፕሮግራም ይዘጋጅና ገንዘብ ይሰብሰብ ሲባል እሺ ተብሎ ሰባኪያን ተሰብስበው ለኛ ስንት ትከፍሉናላችሁ መጀመሪያ ነው የሚሉት። በ100,000 ይጠይቃሉ፣ በ200,000 ይጠይቃሉ። ከዚህ የተሰበሰበው ገንዘብ 10 ሚሊዮን የሚሆን 15 ሚሊዮን አባቶች ደስ ብሏቸው አሁንማ ቤተክርስቲያኑ ተሰራልን አለቀልን ሲሉ አይ ይሄን ያልከሰበሰባችሁ ማለት ተጨምሩልኝ ይገባል ይላሉ። ሰባኪያን ይደራደራሉ። በጣም ያሳዝናል። ውርደት ነው። እህቶቻችን ኢንተርቪው ሲደረጉ ዘማሪያን የሚሆኑ ሰንበት ተማሪ የሚሆኑ ጽዋ ማህበረተኞች የሚሆኑ ምንድነው ችግሩ ሲባሉ እንደዚህ ሆኜ ነበር፣ እንደዚህ ተፈጥሮ ነበር። ምክንያቱም እንደው ሲባል ዝሙት ምንድነው ገንዘብ ተጭበርብር ያለው ተበልቻለሁ። ታዲያ ይሄንን ሁሉ ስናስብ ትንቢት መፈጸሚያ ጊዜ ላይ ነው ስንል መቼም ትንቢት የማይፈጸምባቸው ዘመናት አልነበሩም። ግን እየተጠናቀቀ የመጣው ያለው ወይስ የአውሬው መንገድ የሚጠረግበት ዘመን ላይ ያለ ነው ወይስ እንዴት ነው? ትንቢትስ እየተፈጸመ መሆኑ በምድር የሚታወቀው ቤተሰቦች ፍካሬ ኢየሱስን የሚያነብሰው እየተፈጸመ መሆኑን አለመሆኑን ሊያውቅ ይችላል። እንዲሁም መጽሐፍ ቅዱስን ማቴዎስ ወንጌል ምዕራፍ 24ን ሌሎችንም የትንቢት መጽሐፍቶችን ራእይ ዮሐንስንም ሌሎችንም የሉቃስንም የማርቆስንም የዮሐንስ ወንጌል ያሉትን የትንቢታት የክርስቶስን ቃሎች ማስተዋል ማገናዘብ የሚችል ሰው ዘመኑን መዋጀት አይከብደውም። እንደው እነዚህን እንኳን ባናነብ ደንቆሮቹ እንኳን ብንሆን ደንቆሮሳችሁ ማናውቅ ብንሆን ማለት ነው። አለማወቅ ማለት ነው ድንቆርና የዚህኛው ድንቆርና አይደለም። ብንሆንም እንኳን እንዲሁ አንድ የሌላ እምነት ተከታይ የሆነ ሰው ወይ ምንም መጽሐፍ ቅዱስ አንብቦ ማያውቅ ሰው እንኳን የሆነ ነገር ሊመጣ እንደሆነ ማሰብ እንዴት ያቅተዋል? በጣም እኮ የሚጨንቅ ጊዜ ነው። ቤተ መቅደስ ውስጥ ጸናጽን ይዘን መቋሚያ ይዘን ከበሮ ተይዞ ወረቡ ሌሊቱን ሙሉ ቤተ መቅደሱን ሲያንቀጠቅጥ ያድርና ሁሉም ልብ ውስጥ ግን ሽክር ያለ ብሔርተኝነት፣ ዘረኝነት እያንዳንዱ አገልጋይ ውስጥ ግትርነትና ደንዳናነት አለ። ለእግዚአብሔርም ያልተንበረከከ ለራሱም ያልተሸነፈ ወደ ራሱ መመልከት ያልቻለ ደሞዙንና ቅጥረኝነቱን ብቻ የሚያስብ አገልጋይ ብቻ ያለበት ዘመን ላይ ያለ ነው። ጊዜው በጣም እያለቀ ነው። እንግዲህ በተከታታይ 2 ቪዲዮዎችን ተመልክተን ተመለስን። በመጀመሪያ የተመለከትነው እንግዲህ በሶሻል ሚዲያ ወይም በማህበራዊ ሚዲያ ወጥቶ እኔ ግብረ ሰዶማዊ ነኝ፣ እኔ ተመሳሳይ ጾታ አፍቃሪ ነኝ ብሎ ሲናገር ብዙዎች በርታ ያሉኝ ፕሮቴስታንቶች ናቸው ብሎ ተናግሯል። ይህ ነገር ውሸትም ቢሆን ላይሆንም ይችላል። ግን በፕሮቴስታንት በውጭ ሀገር የሚካሄደውን የፕሮቴስታንት አጀንዳዎች ስትመለከቱ ወንድማችን እንዳሳየው እጅግ ከባባድ የሆኑ ይህን ነገር በውጭ ያለውን ወደዚህ ለማምጣት እየተደረገ ያለ ነገር አለና ከዚህ በፊትም ቪዲዮ ሰርቼበታለሁ። ፓስተሮቻችሁ እንኳን ተጠንቀቁ፣ ይህን ነገር ልንቃወም ይገባል እያሉ ይገኛሉና ወንድም እህቶቻችን ፕሮቴስታንቶች ይህን ነገር መቃወም ያስፈልጋቸዋል። ይህን ነገር
እናንተንም ይመለከታልና የሀገር ጉዳይ ስለሆነ ትውልድ የሚጨርስ ነገር ስለሆነ እናንተም ልትቃወሙት ይገባል። በመምህር ተስፋዬንም ትምህርት ደግሞ አዳምጠን ተመልሰናል። የዘመኑ ፍጻሜ ሆኗል። እንግዲህ ሁሉ ነገር ከባድ ሆኗል። ሰዓቱ የጭንቅ ሰዓት በጣም የሚያስጨንቅ ሆኗልና መምህራችን እንደተናገሩት ፍካሬ ኢየሱስ ላይ የተነገሩት ነገሮች ፍጻሜያቸውን እያገኙ ይመስላሉ። ይህን ቪዲዮ እየተመለከታችሁ ያላችሁ በማርያም ይህን ብላችሁ እግዚአብሔር ሀገራችንን ሰላም ያርገው እያላችሁ በኮሜንት ጻፉልን። ሀገራችንን እኛም ካለንበት ጭንቀት ሀገራችንም ካለችበት ውጥረት እግዚአብሔር በሰላም ያላቃት፣ ነፃ ያወጣት፣ ይገላግላት እንላለን። እናንተ በኮሜንት ላይ ደግሞ ለሀገራችሁ ለህዝቡም ለሁሉም ነገር ያላችሁን መልካም ምኞት ጻፉልን። ወደ ቀጣይ ቪዲዮአችን እንለፍ። ሳይመሽብን በቀን መልካም እናድርግ። እውነቴን ነው ነገር በቀን ቢያንስ እስቲ በቀን አንድ መልካም ነገር ለሰው ላድርግ በሉ እስቲ። በቀን ቢያንስ በቀን ለአንድ ሰው መልካም አድርጉ። ለአንድ ሰው ቢያንስ ለአንድ ሰው በቀን መልካም ካደረጋችሁ ሲጠራቀም በአመት ስንት ይመጣል? 365 መልካም ነገር አደረግን ማለት በቀን ለአንድ ሰው መልካም ነገር እና በቀን አንድም ሰው ክፉ ላለማስከፋት ሞክሩ። በቀን ለአንድ ሰው ክፉ ካረግን እና ከቀጠለ ስንት ክፉ 365 ክፉን እስቲ በ50 ዓመት አባዙት። አባዝ ማን ነው እስቲ አንድ ሰው አባዝ በ50 ሲባዛ በ365 አባዛ 18,000 ክፉ ክፋታውን ስናረጅ እንችለዋለን። ያ ሁሉ ሲራወጥ እዚህ ውስጥ በጣም አስጨናቂ ነገር እውነቴን ነው ማለት ነው። በጣም ስታስቡት እኮ ኃጢአትና ቀለም ሲጠራቀም አይታወቅም ይላሉ ሊቃውንት። አሁን የሆነ እያንዳንዳችን የሆነ ኃጢአት አለን። መቼ ግን እንደዚያ እንደሆናችሁ ታስታውስታላችሁ? ሁነን ነው ዝም ብለን ያገኘ ነው አይደል? የሆነ ነገር ሁነን ተገኘ ነው። በቃ እንዴት እንደሆንኩ አላውቅም በምንለው ሁኔታ ቀለምም ሲጠራቀም አይታወቅም፣ ኃጢአትም ገንዘብም እንደዛው ነው። ሲጠራቀም አይታወቅም፣ ሲሄድም አይታወቅም። ስለዚህ በቀን ማንንም ሰው ላለመጉዳት አቅዱ። በቀን ማንንም ሰው ላለመጉዳት፣ ይሄ ትልቅ ነገር ነው። ሁለተኛ ቢያንስ በቀን ለአንድ ሰው መልካም አድርጉ። ሰማችሁ? ለመምህራችን ለአባ ገብረ ኪዳን ቃለ ሕይወትን ያሰማልን። አባታችን ሲናገሩ እንደነበረው እንግዲህ ከክፋት ተመልሰን በቀን አንዳንድ በጎ ነገር ብናደርግ በጣም ትልቅ ነገር ነውና ለራሳችን የሚያስፈልገን ነገር ነው። ለአባታችን በድጋሚ ቃለ ሕይወትን ያሰማልን። ካለንበት ክፉ ነገር ተመልሰን ወደ ንስሐው ተመልሰን በቤቱ እንድንኖር እግዚአብሔር መልካም ፍቃዱን እንለን። ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት መንፈሳዊ ወቅታዊ ቪዲዮ ይህንን ይመስላል። በሌላ መንፈሳዊ ቪዲዮ ተመልሰን እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ቸር ቆዩልኝ።